አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶቼ። እሱ ምንድነው ካላችሁ ምሳሌ ክፍል 158 ይዤላችሁ ቀርቻለሁ ማለት ነው። በድን ደግሞ ከሰራተኛዋ ጋር ይጠበስ ነበር። የሚጠጣ ጅብኝ እያለች ስትል ምሳሌ ቁጭ ብላ ነበር እየጠጣች እያለ ምን ልበይ ነው አዲሱ ቤታችን እንደምንገባ አልነገርንሽም እያለ ዳጣ ስትላተኝ ማን ነግሮኝ እኔ ለማቆት አባረራችኝ እኮ ቆያችሁ። ቆይሽ ሁራ እንዴት እንደዚህ ያመጣ አባዬና ቅድስት እንደሚጋቡ አልሰማሽም? ያው እንደሚጋቡማ ግልጽ ነው። ምሳሌ እስኪ ንገሪኝ፣ መቼ ነው የሚጋቡ? መቼ ለበኋላ የሚጋቡና ነገር እንሄዳለን። ይህ ሁሉ ሲደረግ ዳጣ ምንም አታውቅም። ሚስጥር መሆኑን አልነገረሽም? ይህን ሁሉ ያዳመጠኝ ተነገሪያለሁ። ለማንኛውም እንኳን ደስ አለሽ። በቃ ሰርግ ይኖራል። ኧረ መጀመሪያ ሽማግሌዎቹ እሺ ማለት ዳሩ አለቻትና በጣም ልትሞት ትንሽ ነበር የቀረ። ሞተህ ነበር ባለኦሪት እና ታዲያ እንዴት እንደዚህ ሆነ? ሲጀመር እንድሞት አይደል እንዴ ውሃ የከለከላችሁ? አለውና ነግሬህ ነበር እኮ አለመዲ ብሩክም እንደዛው መሞት የሚባል ነገር ነው። መድብን እባክህ ግደለኝ ነው ስትለኝ የሚሰማ አለው። መድብንም እንግዲህ ብሩክን ሁላቸውም ተባብረው ተላክ ጭራሽ የነ ቅድስት ነበር መገባት ናቸው ያው ሲባል ሰማለሁ። ይልቅማ አናለኝማ አባዬ ጋር ደረሱ እኮ እባክሽ ከመቼ ይልቅ አገራችሁ ቅርብ ነው አይገርምም? በሳህን ደውሎ ነበር ከአዲስ አበባ እየወጣሁ ያለ የ3 ሰዓት ሚገኝ እና አባዬማ እንዴት ደስ እንደሚላቸው አልጠራጠርም። ደግሞ አባዬ እንዴት እንደሚያደርግ እነሱ ሲኖሩ ነገርም አልሆንላቸው ብሏል። ይምርሽ ወይ ዳጣ ለምን ቅድስትዬ ግን ለምን ነው እኔ ሽማግሌ ያላለሽም? እኔ ወድ ነው ደግሞ ሽማግሌ የሚሆነው ሴት ለአንቺ ጊዜ የሚቀየር ይሆናል። ይህ እኮ ልማድና ባህል ነው፣ በፍጹም አይቀየርም። እውነትን ዱላዬ የእናንተ ስመች ነው። ምኑ ታያለሽ እንዴ? አንቺና የሞጌ ሰርግ ነው። እኔ ምንሽ ዱላዬ የነ ቅድስትዬ ሰርግ የነ ሞጌና የአንቺን ሰርግ ባንድ አታራውቁ። እዛ ብዙ ያላስተካከልነው ነገር አለ። የንብረት ማስመለሱ ጉዳይ ነው። አሁንም ማለትነው ግን ጠበቃው እየተሯሯጠ ነው። የጠበቁ አዲስ ነገር ይኖራል ብለን እናስባለን። ስለዚህ ሁሉም ህይወት እየተስተካከለ ማለት ነው። በአንድ ምክንያት ሁሉም ቤተሰብ ሲተራመስ የነበረ አሁንማ እድሜ ለመድን አሁን በቃ የሰላም አየር መተንፈስ ጀምሯል እኮ። እስካሁን ተጠቀምሽ ነው። አሁንማ ቆይ እሳቱንም ላያይዝ አለችና እሳቷን ልታያይዝ ፍጥጥ እያለች ነበረ። በጣም ደስተኛ ምናለች። እንዲሁምላ ምን አለባችሁ ይህን ያህል የታባታ መጣለሁ። ይህን ምን ያህል ገንዘብ ነው? በቃ ትዝብር ነው ወደ ሶስት ሚሊዮን ነው እንዴ? አስር ልባል እነዚ አንድ ልጅ ሆናት ልጅቷ አባቷ የለትም። የልጅ አባት እኮ ገና እንዴት ነው የወለደችው? በጣም አዝናል። ለማንኛውም ብዙ ላታስብ ልጅ ላይ ይጠቅሻል። እሺ አልገባኝም። እኔ ምን ወጭ ሸፈኛ ሳከማተው መቼም እየቀደድኩብኝ መሆን ይገባል። ምን ሆነሽ ማለት እንደዚህ ያለ ቀልዳል? ለማንኛውም የምናውቃቸው ዶክተሮች ስላሉ ሰውዬው ካፈረኛ ነው። ስለዚህ እሱ የሚላቸውና የሚሆነው ነገር እንነጋገራለን። አንተ ግን ቆይ ምንድን ነው በቃ የእውነት የተራረፈ ነው። እንዴት እንደማመሰግንህ አላውቅም። በጣም አመሰግናለሁ። ምን እንደምታደርግልኝ ብቻ ነው ለማለት ያለብሽ። እሺ ምንድን ላድርግልህ? አንተማ ህይወት እንድሰጥህ ራሱ ምንም አይከብደኝም።
አንቺ የምፈልገው እኔ በጣም ተመችቶኛል። ያው እንዳና ስለምስተደሆነ አሳየኛል ሁሉ ነገር በድብቅ እናደርገዋለን። ግን ክፉ እንዲሆን ብዬ ነው እኔ ከዚህ ክፉ ሆነብኝ ብዬ ነው። ያው እንደምታውቁኝ ብዙም አይደለችም እና እንደዚህ ነው ነገርና ችግር የለውም። ደህና ነሽ ግን የተረቆሽ ትመስላለሽ። አይ እኔ ደህና ነኝ ምንም የማለት ነገር የለኝም። አቶ እንዴት ነሽ አለች። ደላላ መልስ ይባላሉ። ሰላም እኔ ግን አላወኩም እሱ እንኳን አያውቁኝም። በእርግጥ አንዳንድ ጊዜ በቴሌቪዥ መስኮት ሳያት በጣም ኃይለኛ ነው የሚመስል ብሎ በመሀል ሲገባባት መሀል የፊቷን ፍቅር እያየች ነው። እንዴት አሁን እንደምታየው ከሰው ጋር አሁን ተፈተች። በቴሌቪዥን መስኮት ያየኋት ሚስቶ እሷ ነች። አንተ ያምሃል እንዴ? ድህነት ቢሆን እንጂ ከሆኑ በላይ ታውቀው ና አንድ ጊዜ ምስጢርን አውራ ማለት ካላዋራጀው ማይ በእርግጠኝነት ስላንቺ ላወራሽ እባክህ ነርሱ የተረኩ ያህል ገንዘብ እሰጥሃለሁ። አሁን ውድ ትወጣለች ማለት ለማንኛውም እንደዚህ ትልቅ ወሬ እያሰብሽ ልጠብቂ በይሽ ብሎ ነርሱ ታለ የፈጣሪ አንተ ወደዛ አለ እያለች ታማርራለች። አንተ ምን ነበር አንተ ነበር እንደዚህ እንዳትገኝ ታናገ ምን ሰብራተ ንገረኝ ብሎ ሰፋጠጠው። አድርጎ ጠፋ። አይነት ተጠቅሞ ያለ ጭራሽ ይህን ነገር ትላለህ አትናገርም እንዴ ብሎ አንገቱን የሚቀረብ እንግዲህ ቅድስት ደስታ ሞታለች። በሰርጓ ቀን ሸብረብ እያለ ቁጭ በሉ እያሉ ትንሽዬ ዝግጅት አድርጎ ፈንድል ፈንድል እያለ ነበር። ጭራሽ አልባል እንዴ ሞቅ እናደርገዋለን አፈጃል እያሉ ዘፈናቸውን አቀለጡት። እንግዲህ ቅድስትና ሞገስም እንዲሁም ጠበቃው ሁላቸውም በደስታ ከንክርክታቸው ወጥተው አለ ገና ምን ይቀራል ዘፈን ቅልጥ እና ቅጥጥ አደረጉት። ሁሉም አለ ገና እያሉ ተመለሱ። ልጅታትና ቅድስት የልጅ እናት ሆና የኔ ሚስት ሆና በጣም መናያቴ በጣም ደስተኛ ነኝ። ቤተሰቦቹ ይቀበሉኛል ብዬ እርግጠኛ ነኝ። ያው በጣም አመሰግናለሁ እናንተ አብራችሁና ሁላችሁ ስለረዳችሁኝ አመሰግናለሁ። ቅድስት ተወድሻለሁ። ምሳሌስ ምትሰኝ እኔ አባልኛና መሰከዳው ደስ ብሎኛል። ለቅድስት ያላት አመለካከት አንቺሳ በመጀመሪያ ደስ ያለኝ ቤተሰቦቼ ደስ ስላላቸው ደስ ይለኛል። በወቴ አመሰግናለሁ አለችና ደስታም ጭራሽ ዳሟቸው ሊቆርሱ ድጋሚ ዘፈናቸው ነው አቃለጡት። አይ ማህሌት እንግዲህ ደስታ ሞታለች። ቅድስት እንኳን እሷ እኛም ራሱ ደስ ይለናል። ምክንያቱም ካለ አመለካከት ሁኔታ ለቅድስት ያላት አስተሳሰብ ለምሳሌ በፈገግታ ሲሞላ ምክንያቱም ከዛ ሁሉ ችግር በኋላ ለዚህ መብቃቱ በጣም ደስ ያለኝ ነው። እሱ ደስ ይላል። ቁም ነገር አዘልና ሰላም ዛሬ ቪዲዮ ይመስል ነበር። ላይክ፣ ሰብስክራይብ ማድረግ አትርሱ። በነገራችን ላይ ኢትዮጵያ ዛሬ ደግሞ ዝናብ እየጣለ ነበረ። ላይክ አድርጉ፣ አበረታቱ። ለምታበረታቱ እጅግ አድርጌ አመሰግናለሁ። አሰላሙ አይከፈልበትም ዋጋው ቅድም ላይክ አድርጉ፣ አበረታቱኝ የኔ ምርጦች። ሰላማ ደህና ሁኑልኝ። ባይ ባይ። ደህና ሁኑ።